እንደምን አላችሁ የተከበራችሁ የተለያዩ አጫጭር ስፖርታዊ መረጃዎችን ወደ እናንተ ለማድረስ እዚህ ተገኝቻለሁ። በተለይ በእንግሊዝ ፕሪሚየር ሊግ፣ በስፔን፣ በጣሊያን ተጠባቂ መርሃ ግብሮች ዛሬ ይደረጋሉ። ትላንትናም የተከናወኑ መርሃ ግብሮች አሉ፣ እነሱን እናነሳለን። ቀዳሚ ግን አድርገን የምናነሳው የኬቨን ደብሩይናን ጉዳይ ነው። ኬቨን ደብሩይና ከ9 ዓመታት ቆይታ በኋላ እንግዲህ ከማንቸስተር ሲቲ ጋር ያለው ቆይታ በክረምቱ እንደሚያበቃ ተረጋግጧል። ለእግር ኳሱ አሳዛኝ መረጃ ይመስላል። በእርግጥ ተቃራኒ ደጋፊዎች በሲቲ ቤት ኬቨን ደብሩይናን ቢፈሩትም ከሚወደዱ ተጫዋቾች አንዱ ነው። በሜዳ ላይ የተረጋጋ ማንነት የነበረው ተጫዋች እንደሆነ ማንሳት እንችላለን። ለዚህኛው ዘመን የማንቸስተር ሲቲ ደጋፊዎች በቀደመው ጊዜ እንደነበረው ኮሊን ቤል ነው፣ የዚህ ዘመን ኮሊን ቤል ኬቨን ደብሩይና ነው ብለው ያነሱታል። ኮሊን ቤል ማለት በ1960ዎቹና 70ዎቹ በሲቲ ድንቅ ጊዜን ካሳለፉ የምንጊዜም የሲቲ ምርጥ ተጫዋቾች መካከል አንዱ እንደሆነ የሚጠቀስለት ሌጀንዳቸው ነው። ለዛ ነው በዚህ ዘመን የሲቲ ኮሊን ቤል ነው ተብሎ የሚታመነው። ልክ ያያ ቱሬን አይተነዋል። ሜዳ ሙሉ ሳይደክም ሲሮጥ ተመልክተነዋል። አማካይ ክፍሉን እንዴት ቦስ ሲያደርግ እንደነበረ እንገረም ነበረ። የዳቪድ ሲልቫ እይታዎች ግሬስ በጣም አስገራሚ ነበር። የቪንሰንት ኮምፓኒ አመራር፣ የጎል የኤርሊንግ ብራውት ሃላንድና የሰርኪዮ አጉዌሮ ግብ አስቆጣሪነት ከፊት የሚጠቀሱ ናቸው። ነገር ግን ደብሩይና በዘመናዊ እግር ኳስ ከሲቲ ምርጥ ተጫዋቾች መካከል ግንባር ቀደሙ ተደርጎ እንዲጠራ ራሱን ስሙን ማስቀመጥ የቻለ ተጫዋች እንደሆነ ማንሳት እንችላለን። ልክ ተከላካዮች ሮልስ ሮይስ ኦፍ ዲፌንደር እንደሚባለው ሁሉ የአማካዮች ወይም ደግሞ የ10 ቁጥር ተጫዋቾች ሮልስ ሮይስ እንደሆነ ማንሳት ያለብን ይመስለኛል። ግዙፍ አይደለም፣ ፈጣን አይደለም፣ በየጨዋታው ሁሌም አይገኝም ጉዳቶች ስለሚያጋጥሙት። ነገር ግን እንደዚያም ቢሆን በፕሪሚየር ሊጉ የምንጊዜም ሁለተኛው ብዙ የግብ ዕድሎችን አመቻችቶ ማቀበል የቻለው ተጫዋች ነው ሪያን ጊግስን ተከትሎ። ይህን ለማድረግ ከሪያን ጊግስ ያነሱ የውድድር ዘመኖች ነው በእንግሊዝ ያሳለፈው። ከዛ ባለፈ ብዙ የግብ ዕድሎችን መፍጠር የቻለውም ተጫዋች ነው። ከ800 በላይ ዕድሎችን መፍጠር ችሏል። ብዙ ቢግ ቻንሶችን መፍጠር የቻለው ተጫዋች ነው በፕሪሚየር ሊጉ ታሪክ 193 የሚደርሱ ቁጥራዊ መረጃዎችን ከተመለከትን እና ኬቨን ደብሩይና እጅግ በጣም አስገራሚ ጊዜን ነው ማሳለፍ እየቻለው። በፕሪሚየር ሊጉ ብዙ ሚሞሪዎች አሉት። ለምሳሌ ባለፈው ዓመት ከጉዳት ተመልሶ ከመጣ በኋላ ከኒውካስል ጋር ሲቲ በነበረው ጨዋታ ለኦስካር ቦብ የሰጠው ፓስ ከሱ ውጪ ያንን ማድረግ የሚችል ተጫዋች እንደሌለ ማንሳት እንችላለን። በሳንቲያጎ ቤርናቤው ሲቲ ጎል ሲፈልግ እሱ ነው የግብ ዕድሉን በመፍጠር ረገድ ትልቁን ነገር ማድረግ የሚችለው። ወልቭስን ባሸነፉበት ጨዋታ ላይ 4 ግብ አስቆጥሯል 2022 ላይ። እንዴት ቻርጁን መውሰድ እንደሚችል የሚያቀበት አይነት ተጫዋች ነው እና ስለ ኬቨን ደብሩይና ብዙ ለማውራት እጅግ በጣም አስቸጋሪ እንደሆነ ማንሳት እንችላለን። እንግዲህ በእነዚህ 9 ዓመታት ቆይታዎቹ ሁሉንም ዋንጫዎች ማሳካት ችሏል። 18 የሚደርሱ ዋንጫዎችን አሳክቷል። ኮሚኒቲ ሺልድና የአውሮፓ ሱፐር ካፕን ከጨመረን የእንግሊዝ ፕሪሚየር ሊግ 6 ጊዜ ያሳክቷል። የአውሮፓ ሻምፒዮንስ ሊግ አለው። የኤፍኤ ካፕ፣ የሊግ ካፕ፣ ሁሉም ክብሮች የቀሩት ነገር እንደሌለ ማንሳት እንችላለን እና በእነዚህ ጊዜያቶች ውስጥ በፕሪሚየር ሊጉ ለ2 ጊዜያት ያህል የዓመቱ ምርጥ ተጫዋች ተብሎ መመረጡንም መዘንጋት የለብንም። በእርግጠኝነት ፕሪሚየር ሊጉ ካያቸው ድንቆች መካከል አንዱ ነው። የእንግሊዝ ፕሪሚየር ሊግ ታላላቅ ክለብ አሰልጣኞች እንዲሁም በአጠቃላይ ሌሎች አሰልጣኞችም ስለ ኬቨን ደብሩይና ተጠይቀው ነበርና በሚገርም ሁኔታ ነው የገለጹት። በፕሪሚየር ሊጉ ታሪክ ከታዩ ምርጥ አማካዮች መካከል አንዱ ሲሉ አሞካሽተውታል። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ሊጉን አሳድጎታል። በተሳሳተው የማንቸስተር ከተማ ውስጥ ነው ይጫወት የነበረው። ስለዚህ ከዚህ በኋላ መልካም እድል ልለው ፈልጋለሁ። በፖርቹጋል በተደጋጋሚ ተመልክቼዋለሁ። እሱን መመልከት እጅግ በጣም አዝናኝ ነበር፣ የሚያስደስት ነበር ብሎ ገልጾታል። የቀድሞ ምክትል አሰልጣኙ ሚኬል አርቴታ በበኩሉ አሁን በአርሰናል ይገኛል። ምን ብሎ ነው የገለጸው? በላይኛው ሼልፍ ላይ ወይም ደግሞ በላይኛው መደርደሪያ ላይ ነው ማስቀምጠው። ፕሪሚየር ሊጉ ካያቸው ተጫዋቾች መካከል ምርጡ ተጫዋቾች መካከል አንዱ ነው ብሎ ገልጾታል። እንደሱ አይነት ተጫዋች በተለይ በፈጣን ስፒድ ፕሪሳይዝ የሆኑ ኳሶችን እንደሱ ማቀበል የሚችል ተጫዋች አይቻል አቅም በማለት ነው የገለጸው። ቶማስ ፍራንክ የብሬንትፎርዱ አሰልጣኝ እሱን ከማሞገስ ውጪ ምንም ልል አልችልም። በፕሪሚየር ሊጉ ታሪክ ከታዩ ምርጥ አማካዮች መካከል አንዱ ነው። ጥቂት ተጫዋቾች አሉ ወደ መሀል ሜዳ ላይ ተጠግተው የሚጫወቱ ብዙ አስደናቂ ተጫዋቾች አሉ። ልክ እንደ ፍራንክ ላምፓርድ፣ ስቴቨን ጄራርድ፣ ኬቨን ደብሩይና እዛ ቦታ ላይ ነው የሚገኘው በማለት ገልጾታል። የኢፕስዊቹ አሰልጣኝ ኬረን ማኬና በፕሪሚየር ሊጉ ታሪክ ካየናቸው ድንቆች አንዱ ነው። ለጥቂት ጨዋታዎች መግጠም ችያለው።
በማንቸስተር ዩናይትድ በነበርኩበት ጊዜ ያኔ በደንብ ተመልክቼዋለሁ። ዋነኛው የጌም እቅዳችን የነበረው እሱን ማቆም ነበር በማለት ያለውን አድናቆት ገልጾለታል። የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር በበኩላቸው በፕሪሚየር ሊጉ ካየናቸው ዶሚናንት ከሚባሉ የአማካይ ተጫዋቾች በተለይ በላይኛው ሜዳ ላይ ካየናቸው ተጫዋቾች መካከል አንዱ ነው። ያለፉት 10 ዓመታት የፕሪሚየር ሊጉ መገለጫ ብሎ ገልጾታል። እንግዲህ ሱፕሪም ክሬተር ነው። ምንም ነገር መፍጠር እንደሚችል ከምንም ተነስቶ ተመልክተናል። ግብ ያስቆጥራል፣ ጌሙን መቆጣጠር ይችላል፣ ዲክቴት ማድረግ ይችላል። ይሄ በጣም አስገራሚ ኳሊቲ እንደነበር ማንሳት እንችላለን። ስለሱ አንድ ሰው 200 ቃላቶችን የያዘ ጽሁፍ መጻፍ አለበት ቢባል እጅግ በጣም ከባድ ነው። ልክ በአንድ ሰሞን የሲቲ ሌጀንዶች ኮሊን ቤል፣ ማይክ ሰመርቢ ወይ ፍራንሲስ ሊ ሊሆኑ ይችላሉ ለቀደመው ጄኔሬሽን። ከዛ በዚህኛው ጄኔሬሽን ዳቪድ ሲልቫ፣ ያያ ቱሬ፣ ሰርኪዮ አጉዌሮ፣ ቪንሶ ኮምፓኒ፣ ፈርናንዲኒዮ ልንል እንችላለን። እዛ ውስጥ ኬቨን ድብሩይና የሚካተት ነው የሚሆነው። ልክ ወደ ኋላ ተመልሰን አስደናቂ የሚባሉ ጨዋታዎቹን ብንጠቅስ በዛች በቤርናቤው ምሽት ለሲቲ የነበረው ግልጋሎት 2017 ላይ አንድን ቡድን መገነጣጠል የሚችል አሲስቱ ስቶክ ሲቲ ላይ ያደረገው ነገር፣ በወልቭስ ሜዳ ሞሊኒው ላይ ያደረጋቸው 4 ጎሎች፣ ከዛ ባለፈ ያቺ ሳንቲያጎ ቤርናቤው ላይ ከርቀት ያስቆጠራት ጎል፣ የአስቶን ቪላ የመጨረሻ ቀን ጨዋታ ላይ ሲቲ ዋንጫውን እንዲያነሳ ወሳኛዋን ፓስ እንዴት እንዳደረገ ስትመለከቱ ሁሉንም ነገር በ200 ቃል መጨረስ ከባድ እንደሆነ ማንሳት ይቻላል። ይሄ ቀን ለኛ አስደሳችም አሳዛኝም ቀን ነው በማለት አስተያየታቸውን ሰጥቷል ፔፕ ጋርዲዮላ። አስደሳቹ ፓርት እሱ ከኛ ጋር ለረጅም ጊዜ ቆይቶ ስኬትን ማጣጣሙ ነው። ያለሱ ምንም አይነት ስኬቶችን ማጣጣም ይከብደን ነበር። አስደሳቹ ነገር አሳዛኙ ነገር ግን የኛ ምርጡ አካል ሊለየን ነው የሚል አስተያየታቸውን ሰጥተዋል። እጅግ በጣም ልብ የሚነካ ነበር እና እኔ ኬቨን ደብሩይና ከላይ ከሚቀመጡ ተጫዋቾች መካከል አስቀምጠዋለሁ። እጅግ በጣም ድንቅ የሚባል የግብ ዕድሎችን ለመፍጠር የማይቸገር ኳስ እግሩ ላይ ሲገባ ድሪብል ሲያደርግ ላትመለከቱ ትችላላችሁ። ለአይናችሁ ላይ ማድረግ ይችላል። ግን ያቺን ላይን ስፕሊቲንግ ፓስ ግን ከማንም በተለየ መልኩ ያደርገዋል። 4-5 ተጫዋቾችን አልፎ ተቃራኒ ቦታ ላይ የሚፈልገው ተጫዋች ጋር መድረስ የሚችል ኳስ ማድረስ እንደሚችል በተደጋጋሚ ያሳይቶናል። ኬቨን እንግዲህ ይለየናል። በፕሪሚየር ሊጉ ከዚህ በኋላ የምንመለከተው አይሆንም። 100 በላይ ጎሎችን አስቆጥሯል። 100 በላይ ኳሶችን ለግብ አመቻችቶ አቀብሏል። ከ400 በላይ ጨዋታዎችን ተሰልፎ ተጫውቷል። ኬቨን ምናልባት ኢንተር ሚላን ሊያመራ ይችላል የሚል መረጃዎች እየወጡ ነው የሚገኙት። ኢንተር በነጻ ዝውውር ልጁን ማስፈረም እንደሚፈልግ ነው የተነገረ የሚገኘው። በእንግሊዝ ፕሪሚየር ሊግ ዛሬ የሚደረጉ ጨዋታዎች አሉ። በዚህ መሰረት ቀን ከ8:30 ጀምሮ ኤቨርተን አርሰናልን የሚገጥምበት ጨዋታ የመጀመሪያውና ተጠባቂው ጨዋታ ነው የሚሆነው። አርሰናል ኤቨርተን ላይ የተሻለ የሚባል ቁጥራዊ መረጃ አለው። ያለፉትንም የመጨረሻ 4 ጨዋታዎች ምንም አይነት ሽንፈት አላስተናገደም። በአጠቃላይ የዛሬውን ጨዋታ ለማሸነፍ የ53.2 በመቶ የማሸነፍ ነጻሬ ተሰጥቶታል። ኤቨርተን ይህን ጨዋታ ለማሸነፍ 20.8 በመቶ እድል ተሰጥቶታል። ኤቨርተን ባለፉት 4 ጨዋታዎች ምንም አይነት እድል ማስመዝገብ አልቻለም ከአርሰናል ጋር። በ3ቱ ተሸንፎ በአንዱ ጨዋታ ደግሞ ያቻ ውጤት ነው ማስመዝገብ የቻለው። አርሰናል እንግዲህ የአዌይ ፎርሙ እጅግ በጣም አስገራሚ እንደሆነ ማንሳት እንችላለን። ነገር ግን በመርሲሳይድ ያለው ቁጥር ደግሞ መጥፎ የሚባል እንደሆነ ማንሳት እንችላለን። በተለይ ሊቨርፑል ብቻ ነው ከአርሰናል በላይ ከሜዳው ውጪ ብዙ ድሎችን እያስመዘገበ የሚገኘው። ነገር ግን ወደ መርሲሳይድ ሲሄድ ጥሩ ጊዜን የሚያሳልፍ ቡድን እንዳልሆነ ይታወቃል። ታዲያ ቡካዮ ሳካ ምናልባት በቋሚነት ሊሰለፍ እንደሚችል እየተነገረ ነው የሚገኘው። ዛሬ ምን ሊያሳዩን ይችላሉ የሚጠበቅ ነው የሚሆነው። ኤቨርተን ለመጨረሻ ጊዜ 2020 ዲሴምበር ወር ላይ ካሸነፈ በኋላ ከ2020 እስከ 2023 አሁን እስካለንበት ጊዜ ድረስ ምንም ጨዋታ በኤምሬትስ ተጉዞ ማሸነፍ እየቻለ አይደለም። ያኔ ለመጨረሻ ጊዜ 1-0 በሆነ ውጤት ነው ማሸነፍ የቻለው። ከዛ በኋላ እንግዲህ አርሰናል በአጠቃላይ በሁሉም ውድድሮች በ4 ጨዋታ አሸንፎ በአንድ ጨዋታ አቻ ነው የወጣው። ሌሎቹን ጨዋታዎች በሙሉ እያሸነፈ ነው የተጓዘ የሚገኘው። ከ2009 እስከ 2012 ተመሳሳይ የሚባል ጊዜ ላይ እንደነበሩ እናስታውሳለን። ከዛ በኋላ እንግዲህ ሌላኛው ጥሩ የማይባል ጊዜ ነው ለኤቨርተን ማለት እንችላለን። ሪቨርስ ፊክስቸሩን ከተመለከተና አርሰናል ክሊንሺት አላስመዘገበም ባለፈው ዓመት በነበሩ ጨዋታዎችም። ዘንድሮ ይህንን የሚያስመዘግብ ከሆነ ከ2011-12 እና ከ1912-13 በኋላ ለመጀመሪያ ጊዜ አርሰናል ከኤቨርተን ጋር በሚደረግ ጨዋታ በመጀመሪያው ግብ አላስቆጠረም። እንግዲህ ያንን ማስቀጠል የሚችልበት መጥፎ ቁጥራዊ መረጃ ሊሆን እንደሚችል እየተነሳ ነው የሚገኘው። ጨዋታው በ26 በመቶ ደረጃ በአቻ ውጤት ሊጠናቀቅ ይችላል ተብሏል። ዛሬ ከሚጠበቁ መርሃ ግብሮች መካከል አንደኛው
አስቶን ቪላን ከኖቲንግሃም የሚያገናኙ ጨዋታ ነው። በዚህ ጨዋታ እንግዲህ ኦፕታ ጨዋታውን ለማሸነፍ በጥሩ ፎርም ላይ ለሚገኘው አስቶን ቪላ የ46.1 በመቶ የማሸነፍ እድል ሰጥቶታል። ቪላ ባለፉት 14 የፕሪሚየር ሊግ ጨዋታዎች በሜዳው አልተሸነፈም። ይሄ በጣም ድንቅ የሚባል ቁጥር ነው። ፎረስት ካለፉት 17 ከሜዳ ውጭ ባረጋቸው ጨዋታዎች 10ን አሸንፏል። በሁለቱ አቻ ሲወጣ በአምስቱ ደግሞ ተሸንፏል። ከዚህ ቀደም ከነበራቸው የመጨረሻ 74 ከሜዳ ውጪ ጨዋታዎች አንጻር ካየ ነው የተሻለው ቁጥር ተብሏል። ከ1996 ኤፕሪል እስከ 2024 ድረስ ያለውን ነው ቆጥረን ነው ይሄንን ጨዋታዎች ያመጣ ነው። በእነዚህ ቁጥራዊ መረጃዎች መጥፎ ቁጥራዊ መረጃ ነበረው ከሜዳ ውጪ። አሁን ግን ባለፉት 17 ጨዋታዎች 10ን ድል አድርጓል። ይሄ በጣም መልካም የሚባል ቁጥራዊ መረጃ እንደሆነ እየተነሳ ነው የሚገኘው። በእርስ በርስ ግንኙነት ቪላ ባለፉት 8 የሚደርሱ የሜዳው ላይ ጨዋታዎች ከኖቲንግሃም ፎረስት ጋር ሽንፈት አላስተናገደም። 5ቱን አሸንፏል፣ 3ቱን ባቻ ውጤት አጠናቋል። ለመጨረሻ ጊዜ በ1994 ኦክቶበር ወር ላይ ነበር ሽንፈት ያስተናገደው። ከዛ ባለፈ እንግዲህ ለመጨረሻ ጊዜ ባለፉት 7 ጨዋታ በነበራቸው በቪላ ፓርክ በነበራቸው ጨዋታዎች ቢያንስ 2 ጎሎችን ያስቆጥራሉ አስቶን ቪላዎችና በጣም ጥሩ የሚባል ግስጋሴ በሜዳቸው ላይ እያደረጉ ነው የሚገኘው። በሲቲ ግራውንድ የመጀመሪያ ጨዋታቸውን እንግዲህ ፎረስት አሸንፎ እንደነበረ የሚዘነጋ ቪላ ማሸነፉ የሚዘነጋ አይደለም። ዛሬ ቪላ ይሄንን ማሸነፍ የሚችል ከሆነ ከ1984-85 በኋላ ለመጀመሪያ ጊዜ ሁለቱንም ጨዋታዎች ከኖቲንግሃም ጋር ማሸነፍ የሚችል ይሆናል። ጨዋታው በ24.8 በመቶ ባቻ ውጤት ሊጠናቀቅ የሚችልበት እድል እንዳለም ተጠቅሷል። ክሪስታል ፓላስ ከብራይተን፣ ኢፕስዊች ከቮልቭስ፣ ዌስትሃም ከቦርንመዝ ሌሎች የዛሬ የፕሪሚየር ሊግ ጨዋታዎች ናቸው። በስፔን ላሊጋ በስታዲዮ ሞንቴሊቪ ጂሮና ዲፖርቲቮ አላቬስን የሚገጥምበት ጨዋታ ቀን 9 ሰዓት ይደረጋል። ሪያል ማድሪድ ቫሌንሲያን በሳንቲያጎ ቤርናቤዮ የሚያስተናግድበት ጨዋታ ይጠበቃል። በአውሮፓ ሻምፒዮንስ ሊግ አርሰናልን ማክሰኞ ይገጥማል። ታዲያ ከዛ ጨዋታ አስቀድሞ ትላንት የአውሮፓ እግር ኳስ ማህበር ባወጣው መግለጫ መሰረት ሩዲገር፣ ኪሊያን ኤምባፔና ሴባዮስ የገንዘብ ቅጣት ቢጣልባቸውም አርሰናልን መግጠም ይችላሉ ተብሏል። ሩዲገር 40,000 ዩሮ እንዲሁም ደግሞ ኪሊያን ኤምባፔ 30,000 ዩሮ፣ አለፍ ሲል ዳኒ ሴባዮስ 20,000 ዩሮ ነው የተቀጡት። እነዚህ 3 ተጫዋቾች ግን በጨዋታው መሰለፍ ይችላሉ። ሩዲገርና ኪሊያን ኤምባፔ ግን በአንድ ዓመት ጊዜ ውስጥ ተመሳሳይ ጥፋት ከፈጸሙ በደስታ አገላለጽ ላይ ያልተገባ የደስታ አገላለጽ ካሳዩ ለአንድ ጨዋታ ቅጣት ሊጣልባቸው እንደሚችል ይጠበቃል። ማዮርካ ከሴልታ ዴ ቪጎ ሌላኛው ጨዋታ ነው። ባርሴሎና ከሪያል ቤቲስ የዛሬ ምሽት 4 ሰዓት ላይ የሚጠበቅ ጨዋታ ነው። በጣሊያን ሞንዛ ከኮሞ፣ ፓርማ ከኢንተር፣ ሚላን ከፊዮሬንቲና ጨዋታቸውን ያደርጋሉ። በነገራችን ላይ በስፔን ባርሴሎና ከሪያል ቤቲስ በሚያደርጉት ጨዋታ ማድሪድን አሸንፈናል፣ ባርሴሎናን ማሸነፍ እንችላለን እያለ ይገኛል። አንቶኒ ያደርጉታሉ፣ አብረን እንመለከታለን። በጀርመን ትላንትና የተደረጉ ጨዋታዎች ነበሩ። በዚህ መሰረት ሙኒክ ኦግስቡርግን አሸንፏል። በዚህ ጨዋታ ላይ ሃሪኬንና ሙሲያላ ጎሎችን አስቆጥረዋል። አንዷን ግብ ደግሞ ማትሲማ ራሱ ላይ ነበር ማስቆጠር የቻለው። በጂያኑሊስ አማካኝነት ኦግስቡርጎች ይመራው ነበረ። በቀጣዩ ሮብ ከኢንተር ሚላን ጋር ጨዋታ ያለበት ባየር ሙኒክ የጃማል ሙሲያላን በጡንቻ መሳሳብ ጉዳት ምክንያት ከሜዳ ተቀይሮ መውጣት በመልካም ጎኑ የማይነሳ ዜና ሆኗል። መጥፎ ዜና ነው ልንለው እንችላለን። ልክ ለረጅም ጊዜ ከሜዳ ሊርቅ እንደሚችል እየተነገረ ነው የሚገኘው። ዛሬ ቦሩሲያ ዶርትሙንድ ከፍራይበርግ ጨዋታቸውን ያደርጋሉ። ሃይደንየም ከባየር ሊቨርኩሰንም ሌላኛው ተጠባቂ ጨዋታ ነው። በሊግ 1 ፓሪስ ሴን ጀርማ ኦንዤን ሲገጥም በዩሮፒያን ሊግ ማንቸስተር ዩናይትድ የሚገጥመው ኦሎምፒክ ሊዮን ደግሞ ሊልን የሚገጥሙበት ጨዋታ የዛሬ ጨዋታዎች ናቸው። ስታድ ብርስቧ ከሞናኮ ሌላኛው የዛሬ ተጠባቂ መርሃ ግብሮች እንደሚሆኑ ይጠበቃል። እነዚህ ጨዋታዎች እንግዲህ አብረን የምንመለከት ነው የሚሆነው። ምን ይፈጠራሉ ውጤቶቹን ደግሞ በነገ የመረጃ ሰዓታችን ላይ ወደ እናንተ የምናደርስ ይሆናል። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከወዲሁ ለመጋበዝ ወደድን። መልካም ጊዜ ተመኘውላችሁ። ሰላም።